Mazmur that they performed. Next on the program, we have our weekly preaching, and that will be for Magavita Kasiteros. በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ ቆሞስ አባ ገብረ ሥላሴ ጎበና፣ የደብራችን አስተዳዳሪ ክቡር መላከ ሰላም ቀሲስ ተሾመ ጌታሁን፣ የደብራችንና የሀገረ ስብከታችን ጸሐፊ ክቡራን አይንተ እግዚአብሔር አባቶች፣ ካህናት፣ ወንድሞች ዲያቆናት፣ የተወደዳችሁ የተከበራችሁ የእግዚአብሔር ልጆች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ ምዕመናን ምዕመናት፣ በውስጥም በውጭም ያላችሁ ሁላችሁ እግዚአብሔር የሚወዳችሁ ሕፃናት እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። እንደምን አረፈዳችሁ? እግዚአብሔር ይመስገን። በምህረቱ ባለጸጋ የሆነ አባታችንና አምላካችን እግዚአብሔር ሁላችንንም በእድሜ በጤንነት አቆይቶ የዛሬዋን ቀን በእድሜያችን ላይ ጨምሮ በቅድስናው አደባባይ በምህረቱ አደባባይ በቅዱስ መቅደሱ የሰበሰበን እንድናመሰግነው እንድናመልከው የጠራን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን ጻድቃን ሰማዕታት የመላእክት ተራዳኢነት ከሁላችን ጋር ይሁን። አምላካችን እንደ እግዚአብሔር ቅዱስ ፈቃድ በሚኖረን ጊዜ በዛሬው ዕለት በቅዳሴው መካከል ከተነበበው የወንጌል ክፍል የማቴዎስ ወንጌል ምዕራፍ 22 ቁጥር 11 ላይ የምናገኘውን ኃይለ ቃል መነሻ አድርገን እንማማራለን። የምስጢር ባለቤት ጌታ እግዚአብሔር መንፈስ ቅዱስ ለሁላችንም ምስጢሩን ጥበቡን ገልጦ ሊያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። አሜን። የሰርግ ልብስ በውስጥ የሰርግ ልብስ የምን ልብስ? የሰርግ ልብስ። የትምህርታችን ርዕስ የሰርግ ልብስ የሚል ይሆናል። ይህንን ቃል በማቴዎስ ወንጌል ምዕራፍ 22 ቁጥር 11 ላይ እናገኘዋለን። በቅዳሴው መካከል የተነበቡ ምንባባት አሉ። ሁልጊዜ እንደምታስተውሉት ቅዳሴ ላይ የሚነበቡ የመጽሐፍ ቅዱስ ክፍሎች አሉ አይደለም? በቅዳሴው መካከል ዲያቆናቱ የሚያነቧቸው የመጽሐፍ ቅዱስ ክፍሎች አሉ። ካህናቱ ደግሞ እንዲሁ የሚያነቧቸው የቅዱስ መጽሐፍ ክፍሎች አሉ። ቤተ ክርስቲያናችን መሰረቷ ጉልላቷ ክርስቶስ ስለሆነ መጽሐፍ ቅዱስ ስለሆነ የእግዚአብሔር ቃል ስለሆነ ስርዓተ አምልኮ ሁሉ የሚፈጸመው መጽሐፍ ቅዱስን መሰረት ባደረገ እውነት ነው። ስለዚህ ቅዳሴ ምንድነው ስንል ቅዳሴ እግዚአብሔርን የምናመልክበት የክርስቶስ ቅዱስ ሥጋው ክቡር ደሙ የሚፈተትበት የአምልኮታችን መገለጫ የሆነ የጸሎት ሁሉ ራስ የሆነ ትልቁ የአምልኮ መገለጫ መሆኑን እንረዳለን። በቅዳሴው መካከል ሰራዩ ዲያቆን ከቅዱስ ጳውሎስ መልእክታት ለዕለቱ የተመደበውን ያነባል። ሁልጊዜ የዛሬውንም ያስታውሰኛል። ዋናው ዲያቆን ያነበበው የመጽሐፍ ቅዱስ ክፍል ምንድን ነው? ዛሬ ማስታወስ አለባችሁ።
ብትችሉ ማስታወሻ ይዛችሁ ቤታችሁ ሄዳችሁ ማንበብ አለባችሁ። ላስታውሳችሁ፣ ዲያቆኑ ያነበበው የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 12 እስከ ፍጻሜ ያለውን አንብቧል። ሞት በሰው በኩል እንደመጣ ትንሣኤ ሙታን ደግሞ በክርስቶስ በኩል ለሰው ልጆች ሁሉ እንደተሰጠ ቅዱስ ጳውሎስ የተናገረበት የመጽሐፍ ቅዱስ ክፍል ነው። ሁለተኛው ዲያቆን ንፍቁ ዲያቆን ያነበበው ሶስተኛው የዮሐንስ መልእክት አንድ ምዕራፍ ነው ያለው። እስከ ፍጻሜው ከቁጥር 1 ጀምሮ አንብቧል። ሁለተኛው ካህን ንፍቁ ካህን የሚያነበው ሁል ጊዜ ግብረ ሐዋርያትን ወይም የሐዋርያት ሥራ የምንለውን ነው። ዛሬ የተነበበው የሐዋርያት ሥራ ምዕራፍ 16 ከቁጥር 1 እስከ 14 ያለው ነው። ዋናው ሰራዩ ካህን ያነበበው የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ እስከ ቁጥር 23 ድረስ ያለውን ነው። ምስባኩ የዳዊት መዝሙር 85 ከቁጥር 15 እስከ 16 ላይ ያለው አንተስ እግዚኦ መሐሪ ወመስተሳይል ሩቀ መዓት ወብዙኃ ምሕረት ወጻድቅ ነጽር ላዕሌየ ወተሳሃልን ብናለ ቅዱስ ዳዊት በዚህ ክፍል ላይ አቤቱ አንተ ግን መሐሪና ሩህሩህ አምላክ ነህ፣ መዓትህ የራቀ ምሕረትህም የበዛ እውነተኛ አምላክ አንተ ነህ፣ ወደ እኔ ተመልከት ማረኝም ብሎ እግዚአብሔርን የለመነበትን የጸለየበትን ያመሰገነበትን ክፍል ነው በምስባኩ ላይ የሰማነው ያነበብነው። በመጨረሻ በቅዳሴው መካከል ካህኑ የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ያለውን አንብበውልናል። በዚህ ክፍል ላይ ሲነበብ እንደሰማችሁት የእግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ መንግሥተ ሰማያት በምሳሌ ያስተማረው ትምህርት ነው የተነበበው። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች አለ። መንግሥተ ሰማያት ለልጁ ምን ያደረገ? ሰርግን ያደረገ ንጉሥን ትመስላለች። ስለዚህ ንጉሡ ሰርግ አዘጋጀ ለልጁ። የታደሙትንም ወደ ሰርጉ እንዲጠሩ ባሮቹን አገልጋዮቹን ላከ። ነገር ግን በጣም በሚገርም ሁኔታ የተጠሩት ሰዎች ወደ ሰርጉ ለመምጣት ፈቃደኞች አልሆኑ። ይህንን የመጽሐፍ ቅዱስ ክፍል በሉቃስ ወንጌል ላይ እንዲሁ ስንመለከት እናገኘዋለን። ምዕራፍ 10 ላይ ስትመለከቱ አንዱ ወደ እርሻ ሄደ፣ አንዱ አዲስ ሚስት አግብቻለሁና ብሎ ቀረ፣ ሌላውም ደግሞ መንገድ እሄዳለሁ ብሎ ወደ ሰርጉ ከመምጣት የተጠሩት በሰርጉ ላይ ሊገኙ የሚገባቸው ሰዎች አንመጣም ብለው ወደየጉዳያቸው ሄዱ ይላል። ንጉሡ ግን እንዲህ አለ፣ የታደሙትን እነሆ ድግሴን አዘጋጀው፣ ኮርማዎቼንና የሰቡ ከብቶቼ ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በሏቸዋል። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ወደ ንግዱ የቀሩትን ባሮቹን ይዘው አንገላቷቸው፣ ገደሏቸው። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ። በዚያን ጊዜ ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ። እንግዲህ ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩዋል። እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። ንጉሡም የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና፣ ወዳጅ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ። በዚያን ጊዜ ንጉሡ አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ይሆናል አለ። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸውና ይላል። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የትምህርታችን ርዕስ ምንድን ነው? የሰርግ ልብስ ነው።
እንግዲህ ይሄ ምሳሌ ነው። መንግሥተ ሰማያት ለልጁ ሰርግን ያዘጋጀ ንጉሥን ትመስላለች ብሎ ነው ጌታ ምሳሌውን የጀመረው። መንግሥተ ሰማያት መንግሥተ ሰማያት ተስፋ ኢየሱስ ክርስቶስ ወደዚህ ምድር ሰው ሆኖ የተገለጠው የእግዚአብሔር ልጅ ሰዎች ሁሉ የሚድኑበትን የድህነት ሥራ ለመስራት ነው በሥጋ ማርያም ወደዚህ ምድር ክርስቶስ የተገለጠው። ክርስቶስ ወደዚህ ምድር ሰዎችን ሁሉ ሊያድን ሲገለጥ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለሙን እንዲሁ ከመውደዱ የተነሳ እንደሆነ መጽሐፍ ቅዱስ ነግሮናል። የዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ቅዱስ ዮሐንስ ይህንን ነግሮናል። ስለዚህ ክርስቶስ ወደዚህ ምድር ሲመጣ ሰዎችን ሁሉ ለማዳን ወደዚህ ምድር ሲገለጥ ተስፋ የተነገረላቸው፣ ሱባዔ የተቆጠረላቸው፣ ትንቢት የተነገረላቸው ቤተ እስራኤል አይሁድ ክርስቶስን አልተቀበሉትም፣ ክርስቶስን አላመኑትም። ለዚህ ነው ቅዱስ ጳውሎስ አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበረ አለ። ሕይወትን ካለማወቅ የበለጠ አለመታደል የለም ወገኖች። ሐዋርያው ቅዱስ ዮሐንስ በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ ስንመለከት በሥጋ ማርያም የተገለጠው አካላዊው ቃል ኢየሱስ ክርስቶስ ወደ ገዛ ወገኖቹ መጣ ይላል። የገዛ ወገኖቹ ግን አልተቀበሉትም አለ። ለተቀበሉት በስሙም ላመኑት ለእነርሱ ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። የማን ልጆች የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ። እነዚህ የተጠሩ ሰዎች የጠሯቸውን ሰዎች ደበደቡ፣ ገደሉ። አስቀድሞ በብሉይ ኪዳን ዘመን እግዚአብሔር በነቢያቱ ሕዝቡን ሁሉ ወደ እርሱ እንዲመለሱ የእርሱ አገልጋዮች እንዲሆኑ ጠራቸው። ነገር ግን ጥሪውን አልተቀበሉ። ነቢያቱን አሳደዱ፣ ነቢያቱን ገደሉ። እነ ኢሳይያስን በበግ አስተረተሯቸው። ሌሎቹንም ነቢያት በብዙ መከራ አሰቃዩአቸው። በሐዲስ ኪዳንም ከሐዋርያት በኋላ የተነሱ 70 አርድእት ተከታዮቻቸውን በሙሉ ይህንን እንዳደረጉ እንመለከታለን። ነገር ግን ተስፋ የተነገረላቸው እንዲድኑ ክርስቶስ ከነሱ በሥጋ የተወለደው አይሁድ ክርስቶስን ባይቀበሉ ባያምኑበትም ክርስቶስ የመጣው ለዓለም ሁሉ መድኃኒት ለመሆን ስለሆነ ንጉሡ አገልጋዮቹን ምን አለ? ወደ ዓለም ሁሉ ሂዱ፣ ወደ ውጭ ሁሉ ውጡና ያገኛችሁትን ወደ ሰርጉ ቤት አምጡ አለ። ይሄ ሐዋርያት ከክርስቶስ ትንሣኤ በኋላ ወደ ዓለም ሁሉ ሄደው ወንጌልን ለፍጥረት ሁሉ እንዲሰብኩ በስሙ ንስሐና የኃጢአት ስርየት እንደሚሆን ጌታ የተናገረውን የሚያሳስበን። የእግዚአብሔር ቤተሰቦች ንጉሡ የተሰበሰቡት ሰዎች ሁሉ ከገቡ በኋላ ወደ ሰርጉ አዳራሽ ገባ። አንድ ሰው ግን ተመለከተ፣ የሰርግ ልብስ ያለበሰ ሰው። ምንድን ነው የሰርግ ልብስ? ክርስቲያኖች አሁን ዋናው ዛሬ መያዝ ያለብን ቁም ነገር ይሄ። የሰርግ ልብስ የተባለው ምንድን ነው? የሰርግ ልብስ ባለመልበሱስ ወደ ውጭ እንዲወጣ የተደረገው ያ ሰው በምን ምክንያት ነው የሚለውን እንመለከታለን። 3 ነጥቦችን ብቻ አይተን ትምህርታችንን እንጠቀልላለን። የሰርግ ልብስ የተባለው አንደኛው ሃይማኖት ነው። ክርስቲያኖች ምንድን ነው? ሃይማኖት። ሃይማኖት የሌለው በጎ ስራ ቢኖረው አይጸድቅም፣ አይድንም። ሃይማኖት በበጎ ምግባር ነው መገለጥ ያለበት። ሃይማኖት ማለት እግዚአብሔር አምላኬ ነው፣ እግዚአብሔር ፈጣሪ ነው፣ ሰሬ እግዚአብሔር ነው፣ አመድና ትቢያ ስሆን በልጅነት ያከበረኝ፣ ስጋውን የቆረሰልኝ፣ ደሙን ያፈሰሰልኝ ክርስቶስ ነው ብሎ ማመን ነው። ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ቁጥር 1 ላይ ስንመለከት ሃይማኖት እምነት ምን ማለት እንደሆነ ይነግረናል። ዕብራውያን ምዕራፍ 11
ቁጥር 1 ጀምረን ስንመለከት እንዲህ ይላል። ክርስቲያኖች የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 11 ሙሉን ስትመለከቱት የሚያስተምረው ስለ እምነት ነው። እምነትም ይላል ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይላል። እምነት ማለት ተስፋ ስለምናደርገው ነገር እርግጠኛ የምንሆንበት ያላየነውንም ነገር የምንረዳበት እምነት ይባላል። ሰው ብዙ ተስፋ የሚያደርገው ነገር ይኖራል፣ ነገር ግን እርግጠኛ መሆን አይችልም። ይችላል? በእምነት ሲሆን ግን ተስፋ የምናደርገው ነገር ላይ እርግጠኛ እንሆናለን። ከሞት በኋላ ሕይወት አለ፣ እርግጠኞች ነን። ከመቃብር በኋላ ትንሣኤ አለ፣ እርግጠኞች ነን። ከገቡ መውጣት ካገኙ ማጣት የሌለበት እግዚአብሔር ያዘጋጀው ዘላለማዊ መኖሪያ መንግሥተ ሰማያት አለ። ይህንን አንጠራጠር። የምናመልከው አምላክ እግዚአብሔር በአንድነት በሦስትነት ጸንቶ የሚኖር ዘላለማዊ አምላክ ነው። ስላላየነው አለመኖሩን ተጠራጥረን አናውቅ። አይደለም? ትጠራጠራላችሁ? አንጠራጠር። እግዚአብሔር አለ። እምነት የለሽ የሆነ ሰው ኤቲስት የሆነ ሰው አሁን እግዚአብሔር እንዳለ በምንድን ነው እርግጠኛ የሆንከው ብሎ ቢጠይቀን ምን እንለዋለን? ያንተና የኔ መኖር የእግዚአብሔር መኖር ማረጋገጫ ነው። መልሱ ባጭሩ ብዙ ርቀት መሄድ አይጠበቅባችሁ። የእኛ መኖር የእግዚአብሔር መኖር ማረጋገጫ ነው። እግዚአብሔር ባይኖር እኛ እንኖር ነበር? ከእነዚህ ክፋታችን የእኛ መኖር የእግዚአብሔር ሕልውና ማረጋገጫ ነው። እግዚአብሔር በፍጥረቱ ይታወቃል። ፍጹም መገለጥ የክርስቶስ መገለጥ ነው። በቅዱሳት መጻሕፍት እግዚአብሔር ራሱን ገልጧል። በፍጥረታት እግዚአብሔር ራሱን ገልጧል። የመጨረሻው መገለጥ ግን የክርስቶስ መገለጥ ነው። ስለዚህ እግዚአብሔር ስለመኖሩ የምናመልከው አምላክ ሕያውና ዘላለማዊ ስለመሆኑ የምናረጋግጥበት እምነታችን ነው፣ ተስፋችን ነው። ስለዚህ እምነታችን በእግዚአብሔር ላይ ፍጹም ሊሆን እንደሚገባው ቅዱሳት መጻሕፍት ያስተምሩናል። ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ እንዲህ ይላል ሊቀ ነቢያት ሙሴ ለሕዝበ እስራኤል ሲነግራቸው እንዲህ ይላል፣ እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ስንት እግዚአብሔር? አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ግን ስንት አምላክ ነው የሚባለው? አንድ አምላክ። ሶስት ስም ያለው፣ ሶስት አካል ያለው፣ ሶስት ግብር ያለው አንድ አምላክ እግዚአብሔር ነው የምናመልከው። በአንድነት በሶስትነት ጸንቶ ለዘላለም የሚኖር። ስለዚህ አምላካችን እግዚአብሔር አንድ እግዚአብሔር ነው ካለ በኋላ አምላክን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደዳል። ሃይማኖት ማለት ይሄ ነው ክርስቲያኖች፣ እግዚአብሔርን በፍጹም ልብ መውደድ። እንደዛ ነው የምንወደው ወገኖች። ባልተከፈለ ልብ ማለት ነው በፍጹም ልብ ማለት። ትዕቢት በሌለበት፣ ክፋት በሌለበት፣ ቂም በቀል ጥላቻ በሌለበት ይሄ ልባችን የእግዚአብሔር ዙፋን ነው። ክርስቲያኖች ልባችንን ሊጋራ የሚገባው ምንም ነገር የለም ከእግዚአብሔር ፍቅር ውጭ። እግዚአብሔር የልባችን ንጉሥ ነው። ስለዚህ እግዚአብሔር መወደድ ያለበት በፍጹም ልብ ነው፣ በፍጹም ኃይል ነው፣ በፍጹም ጉልበት ነው፣ በፍጹም ነፍስ ነው። ለዚህ ነው ዳዊት መዝሙር 17 ቁጥር 1 ላይ አቤቱ ጉልበቴ ሆይ እወድሃለሁ አለ። ጉልበታችን እግዚአብሔር ነው። ጥበባችን እግዚአብሔር ነው። ኃይላችን እግዚአብሔር ነው። ማስተዋላችን እግዚአብሔር ነው። መኖሪያችን የዘላለም አምላክ እግዚአብሔር ነው። ሃይማኖተኛ ነኝ የሚለው ኦርቶዶክሳዊ እግዚአብሔርን እንደዚህ መውደድ አለበት። ከትእዛዛት ሁሉ የሚበልጠው ይሄ ነው ወገኖች። የማቴዎስ ወንጌል ምዕራፍ 22 ላይ አንድ ሕግ አዋቂ የሆነ ሰው ክርስቶስን መጥቶ አንድ ጥያቄ ጠይቆት ነበረ። ከትእዛዛት የትኛዋ ነች ከፍ ያለችው?
የትኛዋ ትእዛዝ ናት ትልቂቱ ብሎ ክርስቶስን ጠየቀው። ጌታም እንዲህ አለ፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህም ውደድ። ታላቂቱና ፊተኛይቱ ትእዛዝ ይህች ናት አለ። እየሰማችሁ ነው ክርስቲያኖች? ሌላው ሁሉ ነገር ከንቱ ነው ይህንን ካልያዘ። የመጀመሪያው ጉዳይ ይሄ ከአገልግሎት በፊት ቤተ ክርስቲያን ከመመላለስ በፊት መልካም ሥራ ከመስራትም በፊት የመጀመሪያው ነገር ይሄ ነው። እግዚአብሔርን በፍጹም ልብ መውደድ፣ እግዚአብሔርን በፍጹም ነፍስ መውደድ፣ እግዚአብሔርን በፍጹም ኃይል መውደድ የመጀመሪያው ታላቂቱ ፊተኛይቱ ትእዛዝ ይህች ናት አለ። ሁለተኛይቱም ይህችን ትመስላለች አለ። ሁለተኛዋስ ምንድን ናት ሲባል እርሷም ባልንጀራህን እንደ ነፍስህ ውደድ የምትለው ናት። ኦሪትና ነቢያት በእነዚህ በሁለቱ ትእዛዛት ጸኑ አለ ጌታችን። ለዚህ ነው ቅዱስ ጳውሎስ ፍቅር የሕግ ሁሉ ፍጻሜ ነው አለ። የሕግ ሁሉ ፍጻሜ ምንድን ነው? ፍቅር ነው። ፍቅር ነው ክርስቲያኖች። እግዚአብሔርን በመውደድና ባልንጀራን እንደ ራስ አድርጎ በመውደድ ትእዛዛት ሁሉ ይጠቃልላሉ። 10 ትእዛዛት በእነዚህ በሁለቱ ነው የሚጠቀለሉት። እግዚአብሔርን የሚወድ ሰው ከእግዚአብሔር ውጪ ሌላ አምላክ አይኖረው። የእግዚአብሔርን ስም በከንቱ አይጠራ። የሰንበትን ቀን ያከብራል። ባልንጀራውንም ደግሞ እንደ ራሱ የሚወድ ሰው አይገድልም፣ አያመነዝርም፣ የሌላውን ሰው ሀብትና ንብረት አይመኝም። ስለዚህ ነው ጌታችን ትእዛዛት ሁሉ በእነዚህ በሁለቱ ትእዛዛት ተሰቅለዋል፣ ተጠቅልለዋል ያሉ። እግዚአብሔር የፍቅር ሰዎች ያድርገን። ደግሞ ፍቅራችን ያለ ግብዝነት እንዲሆን ነው መጽሐፍ የሚያስተምረን። የማስመሰል ፍቅር እንዳይሆን ማለት የእውነት ከልብ የሆነ እግዚአብሔር የልባችንን ስለሚያውቅ ማለት ነው። በፍጹም ልባችን እግዚአብሔርን የምንወደው እንድንሆን የእግዚአብሔር ቃል ያስተምረናል። ሐዋርያው ይሁዳ በመልእክቱ ምዕራፍ ቁጥር 3 ላይ አንድ ምዕራፍ ነው ያለው የይሁዳ መልእክት። ቁጥር 3 ላይ እንዲህ አለ፣ የኢየሱስ ክርስቶስ ባሪያ የያዕቆብም ወንድም ይሁዳ በእግዚአብሔር አብ ለተወደደ ኢየሱስ ክርስቶስን ተጠብቀው ለተጠሩ ምሕረትና ሰላም ፍቅርም ይብዛላችሁ። ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ለቅዱሳን ስንት ጊዜ ስለተሰጠ ሃይማኖት? አንድ ጊዜ ስለተሰጠ ሃይማኖት። ሃይማኖት ስንት ነው ክርስቲያኖች? አንድ አንድ ጌታ፣ አንዲት ሃይማኖት፣ አንዲት ጥምቀት ነው ያለው ቅዱስ ጳውሎስ ኤፌሶን 4:5 ላይ። ሃይማኖት ስንት ነው ስትባሉ አንድ ነው። ብዙ ሃይማኖት የለም። ሃይማኖት እውነት ነው። ሃይማኖት እግዚአብሔር ነው። ስለዚህ እኛ የምናውቀው አንድ እግዚአብሔር እንዳለ ነው። አንድ እውነት እንዳለ ነው። ለዚህ እውነት ደግሞ እስከ ሕይወታችን ፍጻሜ ድረስ ልንጋደልለት ይገባል አለ ይሁዳ። ለቅዱሳን ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ልጽፍላችሁ ተግቼ ሳለሁ ይላል። ስለዚህ ሃይማኖት የምንጠብቀው ብቻን ሳይሆን የምንጋደልለት ነው ወገኖች። ዋጋ የምንከፍልለት፣ አንገታችንን ጭምር የምንሰጥለት ሃይማኖት ነው ያለን። ቤተ ክርስቲያን በዘመኗ በሰማዕታቷ በኩል ይህንን እያደረገች ነው የኖረችው። ከቀናት በፊት በዝቋላ ገዳም ያሉ አባቶቻችን ለሃይማኖታቸው ደማቸውን አፍስሰዋል፣ አንገታቸውን ሰጥተዋል። የክርስትና ሃይማኖት ክብሩ ይሄ ነው። ክርስቲያኖች ሃይማኖታችን ይሄ ነው። አንገት የሚሰጥለት የምንሞትለት ሃይማኖት ስላለን እግዚአብሔር የተመሰገነ ይሁን።
የምንገድልበት ሃይማኖት አይደለም ያለን እኛ ለሃይማኖታችን እግዚአብሔር ከረዳን እንሞታለን እንጂ አንገድልም። ሞተን ግን ሕያዋን እንሆናለን። ሞተን ሕያዋን የምንሆንበት ሞተን ከእግዚአብሔር ጋር የምንኖርበት ሰው በተለያየ መንገድ እኮ ይሞታል፣ በሞቱ አይቀርም። ለሃይማኖት መሞት ግን ክብር ነው። ሃይማኖትን ጠብቆ መሞት ግን ክብር ነው። ደስ አይልም? አሁን እንደ ቅዱስ ጳውሎስ መናገር መቻል ክርስቲያኖች ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 6 ላይ ሃይማኖትን ጠብቄአለሁ አለ ቅዱስ ጳውሎስ። ማንኛውም ከኛ መካከል እንዲህ ማለት የሚችል መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ፣ ወደፊት የጽድቅ አክሊል ተዘጋጅቶልኛል አለ ቅዱስ ጳውሎስ። እኛም በአቅማችን ለሃይማኖታችን መጋደል መቻል አለብን። የምንጋደለው ከሰው ጋር አይደለም፣ ከርኩሳን መናፍስት፣ ከእኩያን አጋንንት፣ ከሥጋ ፈቃድ፣ ከዚህ ዓለም ምኞት ጋር ነው የእኛ የክርስቲያኖች ተጋድሎ። እውነተኛ ክርስቲያን ይህንን ያሸነፈ ነው። ዓለምን ያሸነፈ፣ የሥጋን ፈቃድ ያሸነፈ፣ ዲያብሎስን ያሸነፈ ነው እውነተኛ የክርስቶስ ተከታይ። ዛሬ እኛ የሚያሸንፈን ብዙ ነገር ነው። ሥጋችን ያሸንፈናል፣ ዓለም ያሸንፈናል፣ የሰይጣን ፈቃድ ያሸንፈናል። ገና እየተጋደልን ስላልሆነ ማለት ነው። ስለዚህ እውነተኛ ሃይማኖተኛ ከሆንን ለሃይማኖታችን እስከ መጋደል ደምንም ደግሞ እስከ ማፍሰስ ድረስ ልንጋደል የሚገባን መሆኑን በደንብ ማስተዋል ያስፈልገናል ክርስቲያኖች። ስለዚህ የሰርግ ልብስ የተባለው የመጀመሪያው ነገር ሃይማኖት ነው። ስለዚህ ሁላችንም ሃይማኖታችንን አጽንተን እንይዝ። ቅዱስ ጴጥሮስ ምን ይላል? የመጀመሪያ እምነታችንን አጽንተን እስከ መጨረሻው ብንኖር ለተዘጋጀልን የእግዚአብሔር መንግሥት የምንበቃ እንደሆነ ይነግረናል፣ ያስተምረናል ክርስቲያኖች። ስለዚህ በእምነታችን እንጽና። ከእምነታችን ሊያወጣን የሚችለውን የትኛውንም አይነት መንገድ በመንፈሳዊነት እየተቃወምን መኖር ይጠበቅብናል። ሁለተኛው የሰርግ ልብስ የተባለው ንስሐ ነው። ያ ሰው ንስሐ አልገባም። የሰርግ ልብስ አልለበስክም ሲባል ንስሐ ስላልገባ ኃጢአቱን ስላልተናዘዘ እንደሆነ ነው መጽሐፍ ቅዱስ የሚያስረዳ። በዚህ በዮሐንስ ራእይ ምዕራፍ 7 ቁጥር 9 ላይ ስንመለከት የእግዚአብሔር ቃል እንዲህ ይላል፣ ከዚህም በኋላ አየሁ፣ እነሆም አንድ ስንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንና ከቋንቋ ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊዎች በእጃቸው ይዘው በዙፋኑና በበጉ ፊት ቆመው በታላቅ ድምፅ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሊቃናቱ ከአራቱ እንስሶች ዙሪያ ቆመው ነበር፣ በዙፋኑ ፊት በግንባራቸው ተደፉ ይላል። እነዚህ ልብሳቸውን በበጉ ደም ያነጹ፣ ንስሐ የገቡ፣ ከታላቁ መከራ የወጡ እውነተኛ ክርስቲያኖች እንደሆኑ ቅዱስ መጽሐፍ ያስረዳናል። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 እስከ 31 ላይ ነቢዩ ስለ ንስሐ ሲያስተምር የእስራኤል ቤት ሆይ ስለምን ትሞታላችሁ? የሟቹን ሞት አልፈቅድምና ይላል ጌታ እግዚአብሔር። ስለዚህ ተመለሱና በሕይወት ኖሩ ይላል። ንስሐ ማለት ከኃጢአት ወደ ጽድቅ መመለስ ነው። ንስሐ ማለት አቤቱ አንተን በድያለሁ፣ ኃጢአተኛ ነኝ ብሎ በእግዚአብሔር ፊት መውደቅ ነው። የበደልነውን ኃጢአት በእግዚአብሔር ፊት መናዘዝ ነው። በካህኑ አማካኝነት የሚሰጠንን ቀኖና ፈጽመን ከእግዚአብሔር ጋር የምንታረቅበት መንፈሳዊ ስጦታና ጸጋ ነው። ክርስቲያኖች ስለ ንስሐ እየተማር ንስሐ የማንገባ ሰዎች ንስሐ መግባት አለብን። ልባችንን ማደንደን የለብንም። ወደ እግዚአብሔር መመለስ ያስፈልገናል። የማቴዎስ ወንጌል ምዕራፍ 3 ቁጥር 8 ላይ መጥምቀ መለኮት ቅዱስ ዮሐንስ ግበሩ ፍሬ ዘይደለወክሙ ለንስሐ፣ ለንስሐ የሚገባ ፍሬ አድርጉ አለ። ለምን የሚገባ?
ለንስሐ የሚገባ ፍሬ እንድናደርግ እግዚአብሔር ያዘናል። ሶስተኛውና የመጨረሻው ክርስቲያኖች የሰርግ ልብስ የተባለ መልካም ስራ። መልካም ስራ ሃይማኖት ያለ መልካም ስራ ዋጋ የለው። ሃይማኖት አለኝ የሚል ሰው ሃይማኖቱን በበጎ ስራ መግለጥ ያልቻለ ሰው ሃይማኖቱ አይጠቅመው። በጎ ስራ አለኝ የሚልም ደግሞ ቢኖር በጎ ስራው በሃይማኖት ካልተመሰረተ እንዲሁ የማይጠቅመው እንደሆነ መጽሐፍ ቅዱስ ያስረዳናል። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ቁጥር 10 ላይ የተፈጠርንበትን ዓላማ ሲነግረን እንዲህ ይላል፣ እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርናል። ምን ለማድረግ? መልካሙን ሥራ ለማድረግ። የተፈጠርነው ክፉ ለማድረግ አይደለም። ለባህሪያችን ክፋትን ጽድቅም የሚስማማን ቢሆንም እንደ ክርስቲያን እግዚአብሔርን እንደሚያውቅ ሰው ግን ክፋትን እየተውን ወደ በጎነት፣ ኃጢአትን እየተውን ወደ ጽድቅ ሥራ ልናዘነብል እንደሚገባ ነው ቅዱስ መጽሐፋችን የሚያስረዳ። ስለዚህ የተፈጠርነው መልካም ለማድረግ ነው። ክርስቲያኖች ለኃጢአት፣ ለአመፅ፣ እግዚአብሔር ለማይደሰትበት ክፉ ሥራ እንዳልሆነ የተጠራ ነው መገንዘብ አለብን። ገላትያ ምዕራፍ 6 ቁጥር 8 ጀምሮ ቅዱስ ጳውሎስ እንዲህ ይላል፣ አትሳቱ፣ እግዚአብሔር አይዘበትበትም አለ። እግዚአብሔር አይዘበትበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የዘራውን ማጨዱ አይቀርም ወገኖች። ጽድቅን የዘራ የጽድቁን ፍሬ ያጭዳል። አመፅን የዘራ የአመፁን ፍሬ እግዚአብሔር ያሳጭደዋል። እንዲህ ይላል ቀጥሎ፣ በገዛ ሥጋው የሚዘራ ከሥጋ መበስበስን ያጭዳልና በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወት ያጭዳል። ባንዝልም በጊዜው እናጭዳለንና መልካም ሥራን ለመስራት አንታክት ይላል። ምን ለመስራት አንታክት? መልካም ሥራ ለመትካት። ለጸሎት አንታክት፣ ለፍቅር፣ ለስምምነት፣ ለአንድነት ከሰው ሁሉ ጋር ቢቻለን በሰላም ለመኖር ሁልጊዜ የተዘጋጀን እንድንሆን ነው የእግዚአብሔር ቃል የሚያስተምረን። ክርስቲያኖች በክርስትና ሃይማኖት እየኖሩ መልካም አለማድረግ መቆረጥን ያመጣል ወገኖች። ይህን በደንብ ማስተዋል ያስፈልገናል። የዮሐንስ ወንጌል ምዕራፍ 15 ላይ ጌታ ያስተማረን ትምህርት አለ። እኛ እንደ ፕሮቴስታንት ሰው አንድ ጊዜ ከዳነ ድህነቱን አያጣውም የሚል የክህደት ትምህርት የለን። ድነናል፣ ደግሞ እንድናለን ብለን ነው የምናምነው። ግን ሰው በዳነበት ሕይወት እስከ መጨረሻው ካልጸና ቢክድ፣ በክፉ ኃጢአትና በአመፅ ጸንቶ ቢኖር ድህነቱን ያጣል። ይሄ መጽሐፍ ቅዱስ ትምህርት ነው። እናጣለን ድህነታችን። ቅዱስ ጳውሎስም ይናገራል በዕብራውያን መልእክቱ ላይ። ዮሐንስ ወንጌል ምዕራፍ 15 ላይ ጌታ የተናገረውን ቃል እንመልከት። እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ ጌታ። ፍሬ የማያፈራውን አስተውሉ። ምን የማይለው? ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። በደንብ ሰምታችሁታል ይህንን ቃል። ፍሬ የማያፈራውን በእኔ ያለውን ያለው ጌታ ምን ማለት ነው? ያመነ የተጠመቀ ነው ማለት ነው። ይሄስ ግን ምን የለው? ፍሬ የለው። ቅዱስ ጳውሎስ ፍሬ ከሌለው ከጨለማ ሥራ ጋር አትተባበሩ፣ ይልቁንም ግለጡት እንጂ ይላል። ወገኖች ፍሬ ከሌለው የጨለማ ሥራ ጋር አንተባበር። እኛ መተባበር ያለብን ከጽድቅ ጋር፣ ከሰላም ጋር ነው፣ ከአንድነት ጋር ነው፣ ከፍቅር ጋር ነው። እግዚአብሔር ከሚደሰትበት መልካምነት ጋር ብቻ ነው ክርስቲያን መተባበር ያለበት። ክርስቲያን ሆኖ ከክፋት ጋር የሚተባበር፣ ከጨለማ ሥራ ጋር የሚተባበር ልንሆን አይገባም። አትዛቱ፣ እግዚአብሔር አይዘበትበትም የተባለው ለዚህ ነው። በእኔ ያለውን ፍሬ የማያፈራውን ቅርንጫፍ አባቴ ያስወግደዋል፣ ፍሬ የሚያፈራውንም ሁሉ
አብዝቶ እንዲያፈራ ያጠራዋል። ስለዚህ መልካም ሥራ መስራት ክርስቲያናዊ ግዴታችን መሆኑን መርሳት የለብንም ማለት ነው። ሐዋርያው ቅዱስ ያዕቆብም በያዕቆብ መልእክት ምዕራፍ 2 ላይ ያስተማረንን ትምህርት ሁላችንም እናውቀዋል። ያዕቆብ ምዕራፍ 2 ቁጥር 14 ጀምሮ እስከ መጨረሻው ቁጥር 26 ስትመለከቱ እምነት ያለ በጎ ሥራ የሞተ እንደሆነ ተናግሯል ሐዋርያው። አብርሃም ጻድቅ ነው ተብሎ የተመሰገነው እምነቱን በበጎ ሥራ ስለገለጠ፣ እምነቱን በሚታይ ሕይወቱ ስለኖረው ስለገለጠው እንደሆነ ይናገርና ቁጥር 26 ላይ ምን ይላል? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነዋል። አምኖ ተጠምቆ ንስሐ የማይገባ ሥጋውን ደሙን የማይቀበል በአቅሙ መልካም ሥራ የማይሰራ እጁን ለምጽዋት የማይዘረጋ የተራበ የማያበላ የተጠማ የማያጠጣ የታረዘ የማያለብስ የተቸገረ የማይረዳ ክርስቲያን ይቆረጣል። ጌታ ለፍርድ ሲመጣ የሚጠይቀው ይህንን ነው፣ እንዳትረሱ። የማቴዎስ ወንጌል ምዕራፍ 25 ላይ ጻድቃንን በቀኙ ኃጥአንን በግራው አቁሞ የሚጠይቀው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ እንግዳ ሆኜ ታስሬ ታምሜ ጎብኝታችሁኛል፣ ጠይቃችሁኛል ወይ ብሎ ነው የሚጠይቀው። ስለዚህ እምነታችንን በበጎ ሥራ የምንገልጥ በአቅማችን መልካም ሥራ የምንሰራ እጃችን ለምጽዋት የሚዘረጋ በአንደበታችንም በእጃችን ባለን አቅም ሁሉ መልካም ለመስራት የተዘጋጀን ክርስቲያኖች መሆን ይጠበቅብናል። ስለዚህ የሰርግ ልብስ የተባለው ሃይማኖታችንን አጽንተን በንስሐ ሕይወት ተመላልሰን የክርስቶስን ሥጋውን በልተን ደሙን ጠጥተን በአቅማችን ደግሞ የጽድቅ ሥራ እየሰራን የጽድቅ ፍሬ እያፈራን ማደጋችን በነገር ሁሉ የሚገለጥ ሆኖ እግዚአብሔርን ደስ በሚያሰኝ ሕይወት እስከ መጨረሻው ጸንተን እንድንኖር ለተዘጋጀልን መንግሥቱን የበቃን እንድንሆን አምላካችን እግዚአብሔር በቸርነቱ ሁላችንንም ይርዳን። ያስተማረን፣ የመከረን፣ የገሰጸን በቅዱስ ቃሉ ያጽናናን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አንድ ዝማሬ እንዘምራለን። ከቻላችሁ ከተቀመጣችሁበት ብድግ በሉና አብረን እንዘምራለን። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ምስጋና ብዙ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው የሚለው ዝማሬ እንዘምራለን። ለመዘመር በአብ በወልድ በመንፈስ ቅዱስ ስም በእመቤታችን በቅድስት ድንግል ማርያም አማላጅነት አምነን በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው፣ በማንነቴ ላይ እግዚአብሔር ታላቅ ነው። ፍላጻውን የጠላቴን ቁጣ መከተልኝ ወደ እኔ የመጣ በራራልኝ በእርሱ በወዳጄ ሰላም ሰፍሯል በጓዳ በደጄ። በድንኳኔ እልልታ ሙሉ ነው፣ በድንኳኔ ዝማሬ ሙሉ ነው፣ በማንነቴ
በማንነት ላይ እግዚአብሔር ታላቅ ነው። ስላንተ በረከት ታብሎ ሙሉ ሰው ነኝ የለኝም ጎዶሎ በከፍታ ብኖር በዝቅታ ደስተኛ ነኝ ሁልጊዜ በጌታ ቃል